ክቡራትና ክቡራን የቻናሌ ተከታታዮች ሰላምታዬ በያላችሁበት ድረስ እያልኩ የዕለቱን ሰበር ዜናዎች ወደ እናንተ ይዤ ቀርብ ያለው እስከ ፍጻሜ አብራችሁን ቆዩ። አፋብን ለአርበኛ እስክንድር ነጋ የማስጠንቀቂያ ደብዳቤ ጻፈም። እንዲህ ሲል ለአርበኛ እስክንድር ነጋ ባሉበት ጉዳዩ ከድርጅታዊ አሰራርና መርህ ውጭ የሚያደርጉት አላስፈላጊ እንቅስቃሴ እንዲያቆሙ ስለማሳወቅ። እንደሚታወቀው አርበኛ እስክንድር ነጋ የአማራ ፋኖ በሁሉ አደረጃጀት በውህደት ወደ አንድ ወጥ የአማራ አታጋይ ድርጅት መጥቶ የአማራ ፋኖ ብሔራዊ ንቅናቄ በቁጥር 09/05/2018 ዓመተ ምህረት ሲመሰረት ድርጅቱ እርስዎን የድርጅቱ የፖሊስና ስትራቴጂ መምሪያ ኃላፊ አድርጎ መድቦ ይፋ ማድረጉ ይታወሳል። ነገር ግን ከድርጅት መስረታው ማግስት የአማራ ፋኖ ህዝብ አንድነቱን አጣጥሞ ሳይጨርስ እርስዎ የድርጅቱን ኃላፊነት እንደማይቀጥሉበት ይልቁንም አንድነቱና ውህደቱ አስፈላጊ እንደሆነ ገልጸው ድርጅቱን አምነው አባል ሆነው እንደሚቀጥሉ በቀን 12/05/2018 ዓ.ም በደብዳቤ ለድርጅቱ አሳወቁ። የድርጅቱ ማዕከላዊ አመራርም ደብዳቤውን ተቀብሎ ጉዳዩን በውል አውጦ ኮሚቴ ሁሉ አዋቅሮ መርምሮ የመብት ጥያቄን ተቀብሎ ልክ እንደ ማንኛውም አባል የድርጅቱን መብትና ግዴታ አምነው እንዲቀጥሉ ወስኖ በህዝብና በሰራዊት መደናገርንም ፈጥሮ ስለነበር በቀን 13/05/2018 ዓ.ም በሚዲያ ማሳወቁ ይታወቃል። እርስዎን ድርጅቱ በቀረቡት የመብት ጥያቄ መሰረት የድርጅቱን ህገ ደንብ መመሪያና ህግጋትን አክብረው አባል ሆነው እንዲቀጥሉ እንጂ ከድርጅቱ አሰራርና መርህ ውጭ በሆነ መንገድ ሚዲያ ላይ የቀረቡ ድርጅት የመመስረት እንቅስቃሴ እንዳደረጉ ደርሰንበታል። በቀን 26/08/2018 የተጻፈ የአዲስ አበባ ሚዲያ ምክር ቤት ካውንስል ምስረታ መግለጫና በአየር ሚዲያው ብቅ እንደሚሉ መነሻ በማድረግ የድርጅቱ ማዕከላዊ አመራር በቀን 28/08/2018 ዓ.ም ውይይት አድርጎ አጣሪ ኮሚቴን አዋቅሮ በቀን 04/09/2018 ዓ.ም በተጻፈው ደብዳቤ ለኮሚቴው ሰብሳቢ አርበኛ ዘበነ በላይነህ አሳውቋል። ኮሚቴውም እርስዎን እንዳገኘና ከእርስዎ የተለያዩ ጥያቄዎችን አቅርቦ በቃልና በድምጽ በሰጡት መረጃ መሰረት ምርመራ አድርጎ በቀን 2/10/2018 ዓመተ ምህረት ለማዕከላዊ አመራሩ ሪፖርት አቅርቦ በቀን 30/10/2018 ዓመተ ምህረት ማዕከላዊ አመራሩ ተወያይቶበታል። ማዕከላዊ አመራሩም የቀረበውን ሪፖርት መሰረት በማድረግ እርስዎ የአዲስ አበባ ሚዲያ ካውንስል ተብሎ የሚዲያ ስራ የሚሰራ ቢመስልም ድርጅት መሆኑን እንዲሁም ከድርጅቱ የስራ ትዕዛዝ ወይም ውሳኔ ሳይሰጥዎት በደንቡ መሰረት የመስራት ኃላፊነት ሳይኖሮት ድርጅቱን ሳያሳውቁና ውሳኔ ሳያገኙ ከትግላችን ርዕዮት ተቃራኒ የሆነ ድርጅት ሲያቋቁሙም ሀሳቡን ያመነጩት ሰዎችን ያሰባሰቡና ያቋቋሙ ስለመሆኑ እርስዎ እንደሆኑ ለአጣሪ ኮሚቴው አሳውቋል። ስለሆነም እርስዎ የፈጸሙት የህግ ጥሰት በድርጅታችን ህግ መሰረት ህጋዊ ውሳኔ እስኪያገኝ ድረስ ከድርጅታዊ አሰራር ውጭ የሚያደርጉት አፍራሽ እንቅስቃሴና በየአጋጣሚው ወደ ሚዲያ ብቅ የሚሉትን ነገር እንዲያቆሙ አሳስባለሁ። አርበኛ ዘመነ ካሴ የአፋብን ሊቀመንበር። ወደ ቀጣዩ ዜና አለፍን። ኢራን አሜሪካውያን የኢራን የኢኮኖሚ ህይወት መስመር እንደሚያቋርጡ ቢገልጹም ቴሄራን ዋና የንግድ አጋሮች የዋሽንግተን የጫና ዘመቻ እንደሚቋቋም በማመን የበቀል እርምጃ ወስዳለሁ ስትል ቃል ገብታለች። የአሜሪካው የገንዘብ ሚኒስቴር ስኮት ቤንሰንት ሰኞ ዕለት እርምጃዎቹን ይፋ አደረጉ። ነገር ግን ከበድ ያሉ ማዕቀቦች አላቆሙም። ኢራን ጋር ንግድ የሚቀጥሉ ሀገራት ከዶላር ላይ በተመሰረተው የፋይናንስ ስርዓት የማባረር አደጋ ላይ እንደሚወድቁ ተናግረዋል። ቤንሰንት ኢላማ ማድረጉ ሀገራችን ከመለየትም ሆነ ቅጣቱ መቼ እንደሚተገበር ከመግለጽ ተቆጥበዋል። ይልቁንም አዲሱን መመሪያ እንዲያከብሩ ጊዜያቸውን እንደሚሰጣቸው ተናግረዋል። የገንዘብ ሚኒስቴር መመሪያው በ60 ግለሰቦች አባል አካላትና መርከቦች ላይ አዲስ ማዕቀብ እንዳሳወቀ ቢገልጽም ዝርዝሩ የኢራን የዘይት ንግድ የሚያመቻቹ የቻይና የፋይናንስ ተቋማትን አልያዘም። ኢራንና አሜሪካ ሰኔ ወር ላይ የጀመሩት ጦርነት ለማስቆም የሽግግር ስምምነት ተፈራረሙ። ይህ በአሜሪካና በእስራኤል ጥቃቶች በኢራን የመጀመሪያው ጦርነት ቢሆንም የኢስላማባድ መታሰቢያ በመባል የሚታወቀው በፍጥነት ፈርሷል። አስታራቂ ፓኪስታን በቅርቡ ከቴሄራን ጋር ባደረጉት ንግግር በጣም የላቀ እድገት እንዳደረገች ተናግሯል። ይህም ተጨማሪ ውጥረት በመካከልና የሆርሙዝ የባህር ወሽመጥ እንደገና መከፈት ላይ ያተኮረ ነው። የኢራኑ ፕሬዝዳንት የመንግስታቸውን አመለካከት በግልጽ አጋርተዋል። እናም
ጉዳዩን በተመለከተ በጣም አዎንታዊ ልውውጥ አድርገናል ስትል አብራ መጥታ የነበረችው የሀገር ውስጥ ሚኒስትር ሞሄሲን ናቂ ኤክስ ላይ ተናግረዋል። የአሜሪካ ዋይት ሀውስ እና የውጭ ጉዳይ ሚኒስትር የስራ ሰዓት ውጪ ለተጠየቁ አስተያየቶች ወዲያውኑ ምላሽ አልሰጡም። ኢራን በቅርቡ ከፓኪስታን ጋር ባደረገችው ንግግርና አስተያየት አልሰጠችም። የቅርብ ጊዜ ማዕቀብ ዜና ከመድረሱ በፊት ኢራን በማንኛውም የአሜሪካ የኢኮኖሚ እርምጃ ለመበቀል ወታደራዊ ምላሽና ከባህር ሰላጤው የዘይት ምርት የበለጠ ለመቀነስ አስፈራርታ ነበር። ከተገለጹ በኋላ የኢራን የኢኮኖሚ ሚኒስቴር አሊ ማዳኒ ዛዴህ ለአሜሪካ ማዕቀብ ሙሉ ዝግጅት ላይ ነን ብለዋል። በመንግስት ቴሌቪዥን ለጋዜጠኞች እንደተናገሩት በተፈጥሮ ጠላቶች በእኛ ላይ የኢኮኖሚ ሽብር ጥቃት ለመፈጸም ይፈልጋሉ። ነገር ግን እኛ የራሳችን መሳሪያዎች አሉንና እንዴት መጫወት እንዳለብን እናውቃለን። የእኛ መከላከያ ከአሁን በኋላ መከላከያ አይደለም። ጠላቶች ጥቃትን መጠበቅ አለባቸው። ቻይናም ሆነ ሩሲያ የአሜሪካን እርምጃዎች አልተቀበሉም ሲሉም ጨምሮ ተናግረዋል። ሌሎች ሀገራትን ይቋቋማቸዋል ብለው ይተነበያሉ። የኢራን የኢስላሚክ አብዮታዊ ዘበኛ ኮርፐስ ቃል አቀባይ ብርጋዴር ጀነራል ሁሴን ሞሄቢ የኢራን መሰረተ ልማት ከተዛተበት የኢራን ወሳኝ ጥቅሞችና የኃይል መስመሮች ላይ ከባድ ድብደባዎችን እንደሚፈጽሙ አስታውቋል። ፕሬስ ቲቪ እንደዘገበው ይህ ዲፕሎማሲ መፍትሄ ትንሽ ምልክት የለም። የኃይል ዋጋን የጨመረውን ተወዳጅነት የሌለው ጦርነት ለመፍታት ሲታገሉ የፕሬዚዳንት ዶናልድ ትራምፕ አስተዳደር ተጨማሪ የኢኮኖሚ ጫና ላይ የተቆጠረ ይመስላል። ምንም እንኳ ኢራን ለአስርት ዓመታት በከባድ የአሜሪካና ዓለም አቀፍ ማዕቀቦች ስር ብትሆንም ይህም ኢኮኖሚዋን ቢያደናቅፍም አመራሯን ግን አላገታትም። ለሳምንታት ከሁለቱም ወገን ምንም አይነት ትልቅ ጥቃት ባይኖርም ጦርነቱ የዲፕሎማሲ መፍትሄ ለማግኘት ትንሽ ምልክት እያሳየ ነው። አሜሪካ በባህር ሰላጤው ላይ በኢራን የሚደርሱ ጥቃቶችን ለማስቆም አዳዲስ መንገዶችን እየፈለገች ነው። በቅርቡ ደግሞ በወዳጆቿ በኩል በቀይ ባህር ውስጥ መረጃ ምንጮች እንደሚያሳዩት ሰኞ ዕለት የቁልፍ የኃይል መስመር የሆነውን የሆርሙዝ የባህር ወሽመጥ የዘለቁት ሁለቱ የሸቀጣ ሸቀጦች መርከቦች ብቻ ነበሩ። ይህም ከሜይ ጅማሬ በኋላ ዝቅተኛው የዕለት ምዝገባ ነው። ከጦርነቱ በፊት የባህር ሰላጤው ዓለም አቀፍ ጥሬ ዘይትና ፈሳሽ የተፈጥሮ ጋዝ ፍሰት 1/5ኛውን ይይዝ ነበር። አሜሪካና እስራኤል በኢራን ላይ ጥቃት ከፈጸሙበት ጊዜ ጀምሮ ወደ 6 ወራት ሊሞላው ነው። በሺዎች የሚቆጠሩ ሰዎች ሞተዋል። አብዛኛውንም በኢራንና በሊባኖስ ጦርነቱ የኢራን የተለመደ ወታደራዊ አቅም የጎዳው የኢኮኖሚ ህመም ያደረሰና የሟቹን ጠቅላይ መሪ አያቶላ አሊ ካሜኒን የገደለ ቢሆንም ኢራን በባህር ሰላጤው ጎረቤቶቿ ላይ ጥቃት ለመፈጸምና በሆርሙዝ የባህር ሰላጤው የነዳጅ ታንከሮችን ለማስፈራራት በቂ የሆነ ሚሳኤልና ድሮን አቅም አስቀምጧል። የኢራን የኒውክሌር ፕሮግራም ትክክለኛ ሁኔታ አሜሪካውያንና እስራኤላውያን ለማጥፋት የሚፈልጉት የማይታወቅ ነው። ለምን ከባድ ማዕቀብ ከመጣልና ኢላማ የተደረጉ ሀገራትን ከመለየት ተቆጠበ ሲባል ቤሰንት የዓለምን የፋይናንስ ስርዓት ለምን ማፍረስ ይፈልጋሉ ሲል መለሰ። ግንኙነቶችን ለማቋረጥ ለሀገራትና ኩባንያዎች ጊዜ መስጠት እንደሚፈልግ ተናግሯል። ቤሰንት ቀደም ሲል ከቻይና ኢራን ዘይት ትልቅ ግዢ ለበርካታ ዓመታት የነበረችው የትብብር ጥያቄ አቅርቦ ነበር። ምንም እንኳ በሐምሌ ወር አጋማሽ ላይ የኢራን ወደቦች የአሜሪካ እገዳ ወደ ቻይና የሚሄደውን የኢራን ዘይት ፍሰት ቢቀንስም ባለሙያዎች እንደሚሉት ዋሽንግተን የቻይናን ባንኮች በኢራን ላይ በማንኛውም ማዕቀብ ለደረሰባት የበቀል እርምጃ ትፈራለች። በሚቀጥለው ወር በትራምፕና በቻይና ፕሬዚዳንት ሺ ጂንፒንግ መካከል በሚጠበቀው ንግግር ዋዜማ ላይ በተለይ ወሳኝ ማዕድናትን ወደ ቻይና ከመላክ ጋር በተያያዘ የቻይና ባንኮችን በተመለከተ ሰኞ ዕለት ቤንሰንት ማንም ሰው ከአሜሪካ ማዕቀብ ውጭ የለም ብለዋል። የቻይና የውጭ ጉዳይ ሚኒስትር ማዕቀብና የጫና ዘዴዎች እንደማይረዱ ተናግሮ ቤጂንግ የቻይናን ጥቅም ለመጠበቅ የሚያስፈልገውን ሁሉ እንደምታደርግ አሳውቀዋል። ወደ ሌላኛው ዘገባችን አለፍን። ዛሬ የነዳጅ ዋጋ ከ2% በላይ ከወደቀ በኋላ በከፍተኛ ሁኔታ ማሽቆልቆሉን ቀጥሏል። የብሬንት ጥሬ ነዳጅ ውሎች በ0630 ጂኤምቲ በበርሜል 90 ሳንቲም ወይም 1.0% ወደ 91.27 ዶላር ዝቅ ብሏል። የአሜሪካ ዌስት ቴክሳስ ኢንተርሚዲየት ጥሬ ነዳጅ 76 ሳንቲም ወይም 0.9% ወደ 84.25 ዶላር ወርዷል። የአሜሪካ ጥሬ ነዳጅ ባለፉት 2 ሳምንታት ዋጋው ከተመዘገበ በኋላ በሳምንት ዝቅተኛ ደረጃ ላይ ደርሷል። ገበያው በዋሽንግተን ላይ የኢራን የኢኮኖሚ ጫና የማጥበቅ
ጥረት ምንም አይነት ተጽዕኖ የሌለው ይመስላል። ነጋዴዎች የአሜሪካን ጥረት ከኢራን ንግድ የሚያርቁትን አጋሮችን በገበያ ላይ ተጽዕኖ ከሚያሳድረው ይልቅ ጠቃሚ ያልሆነ አድርገው ይመለከቱታል ሲሉ የአይኤንጂ የሸቀጦች ስትራቴጂስቶች ዛሬ በሰጡት ማስታወሻ ላይ ተናግረዋል። የአሜሪካ የገንዘብ ሚኒስትር ስኮት ቤንሰንት ሰኞ ዕለት የኢራን የኢኮኖሚ የህይወት መስመር ለመቁረጥ ጦርነቱን ለማስቆም ማዕቀቡን ማስፋፋቱን ይፋ አደረገ። ሀገራት ከዶላር ላይ ተመስርቶ የፋይናንስ ስርዓት እንዳይቆርጡ የንግድ ግንኙነታቸውን ማቋረጥ አለባቸው ብለዋል። ሆኖም ኢላማ የሚደረጉ ሀገራትን ለመለየትም ሆነ ቅጣቶቹ መቼ ተፈጻሚ እንደሚሆኑ ለመግለጽ ፈቃደኛ አልሆኑም። ይልቁንም አዲሱን መመሪያ እንዲያከብሩ ጊዜ እንደሚሰጣቸው ተናግረዋል። የአሜሪካ የመከላከያ ሚኒስትር ፒት ሄግሰንት ሰኞ ዕለት እንዳሉት አሜሪካ በኢራን ላይ ወታደራዊ ኃይልን ከመጠቀም እንደማትቆጠብ ተናግረዋል። ነገር ግን ሀገሪቱ በኢኮኖሚ ማዕነቁ ላይ እየተመሰረተች ነው። ይህም የጦርነቱ መነሳት ያስከተለውን የመካከለኛው ምስራቅ የነዳጅ አቅርቦት ስጋቶች እንዳይኖሩ አድርጓል ብለዋል ተንታኞች። ገበያዎች ከጥቃት ይልቅ ለቁሳዊ አቅርቦት ዝቅተኛ ስጋት ያለውን መንገድ እየቆጠሩ ይመስላል። ለዚህም ነው የመጀመሪያ ምላሽ የነዳጅ ዋጋ ከፍ ከማለት ይልቅ ዝቅ ማለቱ ነው ሲል የኪሲኤም ዋና የገበያ ተንታኝ ቲም ዋተር ተናግረዋል። ሆኖም እሱ ማስታወቂያ ሰጥቷል። ኢራን አሁንም መርከቦችን በማስተጓጎል የመመለስ ችሎቷን ይዛለች። ይህም በነዳጅ ዋጋ ላይ ቀሪውን ፕሪሚየም ያስቀምጣል። እነዚህን ስጋቶች በማጉላት የብሪታንያ የባህር ንግድ ኦፕሬሽን ዩኬኤምቲኦ እንደገለጸው ሰኞ ዕለት አንድ የነዳጅ ታንከር በማይታወቅ መድፍ ተመትቶ ከተሰናከለ በኋላ ከኦማን አሸሺሻ በስተሰሜን ምስራቅ 9 የባህር ኃይል 16.7 ኪሎ ሜትር ርቀት ላይ ተሰናክሏል። ኢራን አሁንም በየካቲት ወር ጦርነት ከመጀመሩ በፊት ከዓለም አቀፍ የነዳጅ አጠቃቀም 20% ያህሉን የሚሸከመውን የሆርሙዝ የባህር ወሽመጥ የመቆጣጠር መብት እንዳላት ትገልጻለች። ሰኞ ዕለትም የባህር ወሽመጡን የመሻገር ህጎች የጣሱ 45 ታንከሮችን ዘርዝራ በመያዛቸው ላይ የእርምጃ ዛቻ ሰንዝራለች። በየካቲት 28 የተጀመረው የአሜሪካ እስራኤል ጦርነት ምክንያት የነበረው የአቅርቦት መስተጓጎል ሀገራት የንግድና ስትራቴጂክ ክምችቶቻቸውን እንዲቀንሱ አስገድዷል። ሰኞ ዕለት የኃይል ሚኒስቴር እንዳስታወቀው ባለፈው ሳምንት በአሜሪካ ስትራቴጂክ ፔትሮሊየም ሪዘርቭ የጥሬ ነዳጅ ክምችቶች ወደ 289.7 ቢሊዮን በርሜል በ3.7 ሚሊዮን በበርሜል ወድቋል። ይህም ደግሞ ከህዳር 1980 ወዲህ ዝቅተኛው ነው። ውድ የቻናላችን ተከታታዮች የዕለቱ ዘገባችን ይህን ይመስል ነበር። ዕለታዊና ወቅታዊ መረጃዎች ፈጥነው እንዲደርሱ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ።